በሰላም በጤና ለእርዳ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ አልሐምዱሊላህ። በላይክ በሼር በሰብስክራይብ እስቲ ገባ ገባ በሉ። ለማንኛውም ዛሬ ከቸከቸች ብዬላችኋለሁ። እንግዲህ መሰለ ነገር እንዴት ነው የመጣሁት? ሶፊን ፍጡር እሪኝ ብሎ ጋሼ ተውፊቅ ያው ቤቱ ሂዳ ለብቻዬ ነው የምፈልገው ብሎ የሆነች ሴት እንግዲህ ከቤቷ ውስጥ አስቀምጣ በኋላ አፍጥረው ግማሽ ተደረሱ በኋላ መጥታ አብራ ቁጭ ብላ የማትናገር መስላ እያለች ያው እንዴት ተለመደው እንግዲህ የፈላሻ ይሆን የቀዘቀዘፋ ይሆን ምን ይሆን ያው እንግዲህ ደፍታበት ወየው ያዙኝ ልቀቁኝ ወይኔ እያለ ነበረ። ባሉካው ወዴት ሄዶ ነው ታዲያ? እንግዲህ ለሱ እንደዚህ ፍጡር ተዘጋጅቶ የተጠራበት ምክንያቱ ለብቻው ላለሁኝ አንደኛ አቤት 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 የእናንተ ጨዋታ እኮ አያልቅባችሁም አይደለ? ጨዋታውን በደንብ ይችላችሁበታል ማለት ነው። እና ዛሬ ያው በዛ ሄዶ መጥቼላችኋለሁ። ጀማዓ ጉዳይቼ ነው ብቻ ያስቃል። እኛ አንድ ላይ አይደለንም፣ እንደዚህ አይደለንም። እኛ የብቻ ነን ትባባሉና እንደገና ለሰው ምስል በዚህ አይነት ደግሞ ይመጣሉ። ምን አይነት ቋንቋ እንደምታስተላልፉ አላህ ይስጥር አለይኩም። በእናንተ በመሰሩት ስራ ሰው ወንጀል ተከታላችሁ፣ ግን ተወንጀል ይጠብቀን ወገን፣ ተወንጀል ይጠብቀን። ምን ነው ተውፊቅዬ? ወይ አግኝተህ መቀመጥ ተሰትረህ ወይ እሷ ነው እንደው ፍላጎት እሷ ነው ጠቅልለህ ይዘህ መቀመጥ እንጂ ሰው ወንጀል አትክተት። ምን ልታረግ ከፈታሃት ሚስት ቤት ትሄዳለህ? የዛን ጊዜ ብዙ ነገር እንዴት ተዋርታችሁ ዛሬ ሰው ቤት ሄደህ ይሄን አይነት ሐረካት ባለ ሐረካት ብጤህ ባለ ብጤህ ታደርጋለህ። አንደኛ ደረጃ ገባህ? የሰው ልጅ ብዙ ነገር ተናግሮ ከሰው ጋር ደግሞ መልሶ ያው እርቅ እንዲኖር እርቅ አፍታ ይኖራል። አሁን እኔ አንድ የሰው ልጅ እኔ ክፋት ያለው ንግግር ተናግሮኝ ግንብ ሞት ይሄን ያህል ሐረካት ማድረግ አልችልም ማለት ነው። ከአንቺ ሊጀምር ማለት ነው። ሁለተኛ ደረጃ ወገን ምን አይነት ላይ ነው ያለ ነው? ምንድን ነው አንደኛ ደረጃ ማለት ነው። አያችሁ የአኸረት ዘመን ላይ ነው ያለ ነው። የመጨረሻው ዘመን ላይ ነው ያለ ነው። ስለዚህ አይተን እንዳላየን ሰምተን እንዳልሰማን ታላሳለፍ ገና ብዙ ነገር ይታያል በአኸረት ዘመን ላይ ማለት ነው። እህቶቼ ወንድሞቼ ሁላችሁም ማለት ነው። እና ዛሬ በዚህ አይነት ያው ከቸቸቸቸች ብዬላችኋለሁ። እና ይሄን ይመስላል። ላይክ እያደረጋችሁ ገባ ገባ ብላችሁ እንግዲህ ሞቅ ደመቅ አድርጋችሁኝ 100 ሺህ ከተቱኝና ያው 100 ለመቶ ቆራረጥ አድርጋችሁ እኔም እንደ ማንኛውም ሰው እንግዲህ 100 ሺህ ገብቼ አዋርድ ተቀበልኩ ብዬ እንዲያወራ ማለት ነው። እህቶቼ ሸር አድርጉት እስቲ። ምን ችግር አለ? ምን ችግር አለ? ችግር አለ ብሏል። ምን ችግር አለ? ሸር ላይክ ሰብስክራይብ አድርጉትና ያው በዚህ አይነት ነው ያለ ነው።
በማድረግ እንተባበር፣ እንተጋገዝ። ሁላችንም አንቺም አንተም አንቺም አይ ዶንት ኬር እያላችሁ እንተሳሰብበት። ምንድን ነው እናንተ እንግዲህ ዝም ብላችሁ የሰው ምቀኛ አይነሳም እንጂ ቢነሳ በነበር ጥሩ ነበር። አይነሳም ግን ለጊዜው ይመስለዋል እንጂ ቁልቁል ተምሶ እንደሚጠብቀው ታውቃላችሁ። እና ይሄን ይመስላል ወገኖች። ላይክ፣ ሼር፣ ሰብስክራይብ በማድረግ ገባ በሉ እንግዲህ ሸር አድርጋችሁት ግቡ። አሁን እንግዲህ በዚህ ሰዓት ላይ ማን ሸቃላ ናገር ወደ መኝታ ክፍሏ ትገባ ነበር እንጂ መዲያም ሸቃላ እያንከራፋች ነበረ። ተነስቼ ግን የመዲያምን ስራ ቀጨቀጭ ያደረኩላት እየሰራሁላት ነው። ከዚህ እናንተም እንደዚህ ብድግ ብላችሁ እንደ እኔ በጠዋት ሰራ አድርጋችሁ ያው ቀጣውን ደግሞ ትቀጥሎታላችሁ ማለት ነው። ሁለተኛ ደግሞ በጊዜ ተኙ። የሌሊት እንቅልፍ እንጂ ጥሩ የቀን እንቅልፍ አትተኙ። የቀን እንቅልፍ አንደኛ ችጋር ነው፣ ሁለተኛ መጥፎ ነው። እና በዚህ አይነት ነው ያለሁላችሁ። ሸር፣ ላይክ፣ ሰብስክራይብ በማድረግ እንተባበርላችኋለሁኝ። እንግዲህ እንድንፈልግ ነው የሚያስፋሽገኝ። እሰይ ገና አሻራ ነው አባይ። አሁን አሻራ ያስፋሸከኝ 6 ሰዓት ምን ነው 6 ሰዓት ሙሉ ስታስፋሽገኝ ልትል ነው እንደ 12 ሰዓት ነው የሚፈጠረው። 12 ሰዓት ተኩል። ኧረ በእናትህ እስኪ ተወኝ። ለዛ አይደለም ያሳስለን። ራብን ፈቶኝ አያውቅም። ራብ ቢፈታኝ እኔ መቼም ታልበላም ውዬም ባድር ውሃ ላገኝ እንጂ ምንም መስሎ አይታየኝም እላችኋለሁ። እና ይሄ ነው ያለኝ ዛሬ አጀንዳ። አንድና አንድ በተውፊቅና በሶፊ ነው። ተውፊቅና ሶፊን ተቆጡ። የመዲያም ቅመሞች ያው መናገር ጥሩ ነው እነሱን ብዬ አስባለሁ። እኔ በራሴ ባንድ በቴ ለሰው ልጅ ጃዝ ኦኬ ተማለት ተው ማለት ጥሩ ነውና ተው በሏቸው። የሰራሁት እንደሆነ አትለቀምቀም አድርገው በልተው ይሄንን አሁን ተላጃ ከተጣጣይ በኋላ ሌሊት ይበላል ነበር። በኋላ ለምን አነሰ መጣሾት የሚል ይሄ ደግሞ ቀረፈ ሆነ ሰውዬ። አሁን ሰውዬው ተስራው ወጥቶ እኔንም ሊያስወጡኝ ነው። ችጋር ክፉ ሰው ነው እላችኋለሁ። ችጋር ቂሙን ላይ ልቅ ይባላል በሀገራችን። ችጋር ክፉ ሰው ነውና ይኸው አንቺም ወደ ቤትሽ። ማነው ደግሞ የሚደውለው እንዴ? እርፍ ብሏል እንዴ? እና ወገኖችዬ ይሄን ይመስላል። ረዛቂው ጌታ ደግሞ ስራ ሊያመጣልኝ ነው መሰለኝ። ይሄው የደወለችው ልጅ የሆነ ስራ አለ 6 ወር ሰርቼባታለሁ ምናምን እያለችኝ ነው። ቆኔ 6 ወር ታይሆን የምፈልገው ብዙም አይደለም። ረዛቂው ጌታ ሊረዝቀኝ ነው መሰለኝ። ያ ረቢ ከሪም ብያለሁኝ እንግዲህ። እና ይሄን ይመስላል ዛሬ የመጣሁበት አንድና አንድ አጀንዳ። ለማንኛውም ሴቶች ተው፣ ወንዶቹም ሴቶቹም ተው፣ ካላህ መንገድ አትውጡ ነው የምለው። ዛሬም ነገም ይሄ እንደነዚህ ልጆች አለ ስራ ብዙ ነገር ተነጋግራችሁ ብዙ ነገር ከሰዎች ላይ ተስፋ ተቆራርጣችሁ እንደገና አዙራችሁ በዚህ አይነት እኮ ትትሉ ለሰው ለወሰኔ ጊራ ገንፎ ባሪያ ይባላል። ገባችሁ? በሀገራችን እና እባካችሁ እህቶችዬ፣ ወንድሞችዬ ከዚህ አይነት አድራጊያችሁ ተቆጠቡ። ሁላችሁም ነው የምለው።
ይሄ አሁን የነሱ የሚያደርጉት ነገር አለሞች ለሰው የሚስማሙ አይደለም። አሁን ይሄን ይመስላል። ሸሯን፣ ላይኳን፣ ሰብስክራይቧን ቋቋቋቋ እያረጋችሁት እንግዲህ እኔንም 100 ሺህ አስገቡኝና ያው ተው ብያለሁኝ። ተው ነግሬያለሁ። ረዛቂው ጌታ ያአላህ ያረብ ያ ከሪም እያላችሁ ዱአ አርጉ። ደግሞ አሁን እርዝቄንም ይክፈትልኝ እኔንም ይሄንንም በሽታ ደግሞ ተላይ ላይ ነቅል አድርጎ በሰላም ለሀገሬ በኸይር አላህ ያብቃኝ እላለሁኝ። እስቲ እንግዲህ ዱአ አድርጉልኝ። ለማንኛውም ትልቅ ነገር ዱቃ ነውና ዱቅ አድርጋችሁ ዱአ አድርጉልኝ እላለሁ። እህቶችዬ ሸር እያደረጋችሁ ለተደራሽ አድርሱት። ለእነሱም አድርሱላቸው። እንደውም ይሄንን ነገር ማለት ነው ይሄንን ነገር ለእነሱም አድርሱላቸው። ወላሂ እኔ ልንገራችሁ፣ ለእነሱም አድርሱላቸው። ሽራይሉ ለእነሱም አድርሱላቸው ማለት ነው። ይሄ ነገር እኔ በአየሁት አቅጣጫ ለምንድን ነው እንዲህ ያለ ቦታ ላይ መቆጠብ አለባቸው። ተለያየን፣ ተጣላን፣ ተፋታን፣ ተቧቀስን ብለው እንደገና ደግሞ አሁን በዚህ አይነት ትታዋቸው ምን አይነት ነው ብላችሁ እስቲ እናንተ ለራሳችሁ ኮመንት ላይ አሳውቁኝ። ኮመንት ላይ ኮመንታተሮች ላደርጋችሁ አሳውቁኝ ማለት ነው። ሸር፣ ላይክ፣ ሰብስክራይብ በማድረግ እንግዲህ እንተባበር እላችኋለሁ። ለማንኛውም የወንዜ ልጆች ላይክ የኢትዮጵያ ልጆች የወንዜ ትላችሁ ደግሞ እናንተ ምንድነው የወንዝ ማለት የምትፈልጉት? ያ የተወለደበት ሀገር ይመስላችኋል? እኔ አላህ የፈለቀው ለእኔ ሁሉም ያዋና የደም ልጆች ናቸው ለእኔ። እናንተ ግን ይሄን አይነት ቋንቋ ሰው ሲጠቀም ፉላና ዘረኛ ትላላችሁ። እኔ በዘር አይደለም፣ ዘር አፈር ነው እንጂ የሚሄደው ማን ነው ሰው የሚዘራው ነገር ነው እንጂ የሚሄደው ያ ሰው አይደለም። ገባችሁ? የአፈር ተነስቶ ለዛ ቦታ ሊዘራ ሄደ እና ለምትናገሩት ነገር ተሳስባችሁ ሻሯን፣ ላይኳን፣ ሰብስክራይቧን እንግዲህ ላይ ተጠቃ አድርጋችሁ ገባ በሉ። ለማንኛውም በዚህ አይነት ነው ዛሬ የመጣሁላችሁ። ለአላህ ብዬ ወዳችኋለሁ ያልኩኝ ያው ለተውፊቅና ለሶፊያን ተደረገልኝ። ያው ተታረቁ እሶኬ አዎ ታታርቀን አንድ ላይ ነው እየኖር ያለነው። ኒካ እስከምናስር ድረስ እንደለመድነው ያው በአንድ ላይ ነው የምንኖረው በሉ። አይላ ታትታረቁ ዝም ብላችሁ እንደዚህ በመጃጃል ከሆነ ማለሽ አለል አሰፍ ወላሂ ሐራም ነው። በጣም የሚከብድ ስራ ነው የምትሰሩት እና ይሄን ይመስላል እንግዲህ ዛሬ የመጣሁበት። ሸር፣ ላይክ፣ ሰብስክራይብ አድርጉ። አላህ ብዬ ወዳችኋለሁ። ለአላህ ብላችሁ አፍ በልል አላህ ብዬ አፍ ብያችኋለሁ። ሸር በማድረግ እንተባበር፣ እንተጋገዝ። የቻልኩትን ያህል መጣላችኋለሁ። ታልቻልኩም ደግሞ ታኔ በላይ ተሆነ ምንም መደረግ አይቻልም። እንግዲህ የመዲያም ቅመም ስለሆነ ደግሞ ይሄን ያልኳችሁ ብያችኋለሁ ላልኳችሁ እና ይሄን ይመስላል። እህቶች እየወ ሸር በሉ። ለማንኛውም ወዳችኋለሁ። ታብ፣ ላይክ፣ ሸር፣ ሰብስክራይብ በማድረግ እንተባበር። ይሄ ነው ዛሬ ያለኝ አንድና አንድ ምንድነው። እናንተ ደግሞ እዚህ መካከል ላይ እስቲ ያላችሁን አስተያየትና አስተሳሰብ ጻፉበት። ምን ችግር አለው? እናንተ ለመጻፍ እኔ የተናገርኩት ትክክለኛው ነው አይደለም፣ ትክክል ነው አይደለም፣ ልሽ ይሄንን ጥያቄ ያቀረብኩላችሁ ትክክል አይደለም ነው ያልኩባችሁ ምክንያት ምን መሰላችሁ? እነህ ልጆች ምን አይነት ላይ ሀረካት ላይ ነው ያሉት? ምንድን ነው ያኔ በጣም የሚከብድ የሚያሳዝን ነው ያሉበት አቅጣጫ ብዬ አስባለሁኝ።
ያው እንግዲህ እንደተለመደው በዝን ነው ያለሁት። አፍ በሉኝ፣ አፍ ብያለሁ። ለአላህ ብላችሁ ለአላህ ብዬ እኔም አፍ ብያለሁኝ። እንዲሁም ሶፊና ተውፊቅም ደግሞ ለአላህ ብላችሁ አፍ በሉኝ፣ አፍ ብያለሁኝ። ያችኛውም ተጨማሪዋም ሻይ እየደፋችሁ እንደዛ አፍ ትበለኝ። እኔ ሙስሊም መሰለች ብቻ አበያም ለብሳለች። መድረሹ አላውቅም። እና ይሄ ነው ያለኝ ዛሬ አንድና አንድ በዚህ አይነት እንግዲህ ያለውን ነገር እናንተ ደግሞ ኮሜንት ላይ አሳወቁኝ። ቻናል ላይ ተከታዮች ሁላችሁም ሙስሊም እህቶች ወንድሞቼ መታችሁ ተከታተሉ። ለአላህ ብዬ አፍ ብያለሁ፣ አፍ በሉኝ። እንዲሁም ደግሞ ክርስቲያን ወገኖቼ ይቅር በሉኝ፣ ይቅር ብያለሁ። ይሄ ነው ያለው። ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ገባ በሉ። ይሄ ነው አንድ አጀንዳው የመጣሁበት፣ ሌላ ነገር የለኝም። እወዳችኋለሁ። ለአላህ ብዬ ለአላህ ብላችሁ አፍ በሉኝ። ቀጣው ምከሯቸው። በቴሌግራምም ሆነ በማንኛውም በኢንስታግራምም ሆነ በማንኛውም ደግሞ አገኝታችሁ የምታዋራቸው ሁለቱን በደንብ አደርጋችሁ ምከሯቸው። ምክር ጥሩ ነው። የሰው ልጅ ያጠፋል፣ ይመከራል፣ ያያል፣ ይሰማል፣ ይማራል። አለበተቀረ ወላሂ በማንኛውም ሶሻል ሚዲያ ላይ ተለያየን፣ ዛሬ ይሄን ተዋኋን፣ ነገ እንደዚህ ተዳረግን፣ ተነገ ወዲያ እንደዚህ ተፋከርን፣ ተዛ ቤት ሂጅ በላሁ፣ ቤቷ ሂጅ በላሁ። እሷስ እሱ ቤት ምን ታረግ ትሄዳለች፣ እሷ ቤት ምን ያደርግ ይሄዳል። ተለያዩ፣ አበቃ። የሰው ልጅ እኮ ካለ ሰዓታ 2 ዓመታቸው 3 ዓመታቸው ነው። እና ደግሞ ፍጡር አምና ሙስሊም ክርስቲያኑ ታይቀርሽ ጠርተሽ ነበር። ዘንድሮ ደግሞ ያው አጥቶሻል መሰለኝ። እንደነዚህ እንደኔ ሰዎች የለም አልተጣራሽም። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም በጤና ለእርዳ